በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች መምሪያ ማደራጃ ማህበረ ቅዱሳን ስር ከሚተዳደሩ ግቢ ጉባኤያት አንዱ ነው። የሐዋሳ ዩኒቨርሲቲ ዋናው ግቢ ጉባኤ። ይኸው ግቢ ጉባኤ የተመሰረተው በ1995 ዓመተ ምህረት ሲሆን በስሩም 7 የአገልግሎት ክፍላት ከ24 በላይ ንዑሳት ክፍላትና 3 ኮሚቴዎችን ያቀፈ ነው። ከነዚህ ንዑሳት ክፍላት አንዱ የሆነው ታዲያ የተመራቂ ተማሪዎች ኮሚቴ ነው። ምንም እንኳ እንደ ሌሎች ንዑሳን የአገልግሎት ክፍላት በየዓመቱ ቢዋቀርም ቅሉ ለየት የሚያደርጉት ነገሮችም አልታጡበትም። ከነዚህም ዋናውና መሰረታዊው ነገር ተመራቂ በሆኑ ተማሪዎች ብቻ መዋቀሩ ነው። በውስጡ ጽሕፈት ቤትን ጨምሮ 8 አባላትን ያቀፈ ነው። ከነዚሁ ንዑሳት ክፍላት ታዲያ አንዱ የሆነው የሲዲ ዝግጅት የግቢ ጉባኤውን የበዓላት አከባበር እና መንፈሳዊ ጉዞዎችን የያዘ ሲዲ አዘጋጅቷል። ከዚህ እንደሚከተለው ይቃኛል። እግዚአብሔር አምላክ ከሁላችን ጋር ይሁን። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በታላቅ ድምቀት የምታከብረውንና በዓለምም በታላቅነቱ ከመስቀል በዓል አከባበር ቀጥሎ የምትታወቅበት የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት ነው። ይህንኑ በዓል ታዲያ ግቢ ጉባኤያችንም በበኩሉ በአማረና በደመቀ መልኩ እንዲህ አክብሯል። ከምስሉ እንደምታዩት በዋዜማው ከቀኑ 9 ሰዓት ጀምሮ የግቢው ሊቃውንት፣ ካህናት፣ ዲያቆናትና ሌሎችም ምዕመናንና ምዕመናት እንዲህ በአማረ መልኩ ሰልፍ ይዘው ከግቢው በር ተነስተው ጎዳናውን ይዘው በያሬዳዊ ዝማሬና ቸብቸቦ እልልታውን ከጫፍ እስከ ጫፍ እያስተጋቡ ታቦቱን አጅበው ወደ ጥምቀተ ባህር ይነጉዳሉ። እዛም ሥርዓቱ ከተከናወነ በኋላ የበረታው ያድራል፣ ያልቻለው ደግሞ እየዘመረ በሄደበት አኳኋን ወደ ግቢው ይመለሳል። በዕለቱም ማለት በጥር 11 ቀን ያደረውም ሳያድር በሰዓቱ ወደ ጥምቀተ ባህር ማልዶ የተመመውም በአንድነት ታቦቱን አጅበው ወደ የማደሪያው ይሸኛሉ። በየዓመቱ ከመጋቢት 7 እስከ 9 የሚከበረው የግቢ ጉባኤው የምስረታ በዓል ዘንድሮም ለ9ኛ ዓመት በታላቅ ድምቀት ተከብሮ ውሏል። ይህ በዓል በአይነቱ ለየት ያለና በድምቀትም ከፍ ያለ ነው። ይህም የሆነበት ምክንያት አሁን በግቢው ያሉ ተማሪዎች ቀድሞ ከነበሩትና በስራና በተለያዩ ምክንያቶች በተለያየ ስፍራ ከሚገኙ ወንድም እህቶቻቸው ጋር የሚገናኙበት በመሆኑ ነው። ለ3 ተከታታይ ቀናት በሚቆየው መርሃ ግብር በክርስቶስ ደም የተመሰረተችው ይህች ቅድስት ቤተክርስቲያን የምትገለገልበትን ቅዱሳን ነዋያት ስለ ቅዱስ ያሬድ ዝማሬ አመጣጥና
ስለተመረጡት የዜማ ዕቃዎች ከነተርጓሚያቸው ይህችው አማናዊት ቤተክርስቲያን ስላከበረቻቸው ቅዱሳን ስዕላት ፍቺና ትርጓሜ ስለ ዘመናት አቆጣጠር ወይም ባህረ ሐሳብ ቀድሞ በግቢው የነበሩ ወንድሞችና እህቶች በመንፈሳዊ አገልግሎት ሳሉ የተነሱትን ፎቶዎችንና ሌሎችንም ያካተተ ታላቅ አውደ ርዕይ በግቢው ሊቃውንትና በዲያቆናት ትንታኔ ታጅቦ የቀረበ ሲሆን በበዓሉ ለመሳተፍ ከተለያየ ስፍራ ለተሰበሰበው ምእመናን መስተንግዶ አሁን ያሉት ወንድሞችና እህቶች እንዲህ ባለ መልኩ ሽር ጉድ ሲሉ የነበረ ሲሆን በምእመኑ መሃል የነበረ ፍቅር ለአገልግሎቱ መሳካት የነበረው መንፈሳዊ ርብርብም እጅግ ያማረ ነው። እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ከድንኳንህ ብታስገባኝ ሞገስ ሰጠህ የአፍኒንን ምግባር ይዤ አስቀየምኩህ ቅባ ሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኝ በጠጠሬ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ ባይኔ አቅፌ እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ እንዳትረሳኝ በመዳፍ ቀርጸህ Thank you.
ያለውን አምላካዊ ቃል መነሻ አድርገን እናገራለን። ከዚያ አስቀድሞ እነሆ ሐዋርያትን ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ራሱን በሶስተኛ ወገን አስመስሎ እየጠራ ያስተምራቸው ነበርና እነሱ ራሱ በውስጣቸው የሚያስቡትን መልስ ብለው ተናገሩ። በማቴዎስ ወንጌል ምዕራፍ 16 ቁጥር 14 ላይ አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይሉሃል ብለው መለሱለት። አሁን ማማን ያሉት መጥምቀ መለኮት ቅዱስ ዮሐንስ፣ መጥምቁ መለኮት
መጥምቀ መለኮት ቅዱስ ዮሐንስ ይሉታል። አንዱ ኤልያስ፣ አንዱ ደግሞ ኤርምያስ፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል። ይሄን ያሉበት ዝም ብሎ አይደለም። ኤልያስ በድንግልናው ይታወቃል። ስለ ድንግልናው ሲናገሩ ይህስ ኤልያስ ሳይሆን አይቀርም። ስለ ቅድስናው ሲናገሩ ይህስ ኤርምያስ ሳይሆን አይቀርም ይላሉ። ነቢያት ደግሞ ድንቅ ድንቅ ነገር ተአምራት ያደርጉ ነበርና ተአምራትን ሲያዩ ይህስ ከነቢያት አንዱ ነው ይላሉና እንዲህ ይሉሃል። በእርግጥ ከመጥምቀ መለኮት ከቅዱስ ዮሐንስ እርግጥ ነው ጌታ መስክሮለታል። መጥምቀ መለኮት ቅዱስ ዮሐንስ ከሴቶች የለም ዛሬ ስነግራችሁ የነበረ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ ያንተን ግርማ መለኮት ማየት አንችልም በማለት በምን ያወዳደሩታል ከነቢያት? ግማሹ እንዲህ ነው፣ ግማሹም እንደዛ ይላል። ስለዚህ እናንተ እስከ ማለቱ አስቀድሞ እስቲ ሌላ ተጨማሪ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምስክርነት ለሚመለከት በማቴዎስ ወንጌል ምዕራፍ 12 ቁጥር 13 ቁጥር 38 እስከ 42 ስለ ምልክት ጠየቁት። ምልክትን ስጠን፣ ይህን ስለማድረግ ምን ምልክት ታሳየናል? ከነቢዩ ከዮናስ በቀር ምን አልሰጠን? ቀላል ቃል ነው። እንዴት አለ አንተ ነህ እያለው ነቢዩ ኢሳይያስ አስቀድሞ እነሆ ዮሐንስ እንደሚመጣ ጥርጊያውን እንደሚያስተካክልልህ አንተ ነው፣ አንተ ነህ። ይህንን ሁሉ ምስጢራት ነቢያት በምሳሌ እግዚአብሔርም ራሱ ከልጅ ልጅ ተወልጄ አድንሃለሁ ያልክ አንተ አሁን ተወልደ ያለህ በሥጋ መጥተህ የምታስተምረን አንተ ክርስቶስ ነህ። ተስፋችን አንተ ነህ። ከሲኦል ለመዳን ሞታችንን ትሽርልን ዘንድ የመጣ አንተ ነህ። አንተ ፈጣሪያችን ነህ። አንተ አምላካችን ነህ። አንተ የሁላችን ሰሪ ነህ የሚል ትርጉም አለው። ክርስቶስ ነህ በሚል ውስጥ ቀላል ቃል አይደለም። Seba
ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ድኅነት የገባውን ቃል ኪዳን ይጠብቅ ዘንድ ከቅድስት እናቱ ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ለ33 ዘመን ከመንፈቅ በምድር ተመላልሶ ለእኛ ቤዛ ሆነ። በዕለተ ዓርብ ግና የትንሣኤው ራስ ነውና በዕለተ እሁድ ከ3 መዓልትና ሌሊት የመቃብር ቆይታ በኋላ መቃብርን ድል ነስቶ ተነሣ። ትንሣኤውንም በይፋ አወጀ። ይህንኑ ታላቅ ባህል ከዋዜማው ጀምሮ እንዲህ ባለ መልኩ የግቢው ማኅበረሰብ አክብሮት ነበር። መርሃ ግብሩ ከዋዜማው 9 ሰዓት በበር ላይ በመጠባበቅ በነጭ ልብስ በማሸብረቅ በዝማሬ በመድመቅ ወደ አጥቢያችን ቅድስት ሥላሴ ቤተ ክርስቲያን ጉዞ ተጀመረ። የዋዜማው መርሃ ግብር በአማረና በደመቀ መልኩ የግቢ ጉባኤው ባሰራው ትልቁ አዳራሽ እስከ ሌሊቱ 5:50 ተከናወነ። በመርሃ ግብሩም ቅኔ፣ ትምህርተ ወንጌል፣ በቤተ ክርስቲያናችን ጌጦች፣ ሊቃውንት እንዲህ ባለ መልኩ ቀርቦ የነበረ ሲሆን የሌሊቱ አጋማሽ ላይ የቤተ ክርስቲያኑን ደወል ተከትሎ ቅዳሴውን ሁሉም አከናወነ። በመጨረሻም የቅዳሴው ዘለ እስራኤል መስረትከ እግዚአብሔር አንተ ወዱመ አይለ ሀገርከ ተከልከ ሐውልተ እግዚአብሔር አብ ድኅነተ ዓለም ማህቶተ ከተማ መቅበርተ እስመተ ደረተ ለወዱ እስራኤል ግብተ። ይህን ለመፍታት እሞክራለሁ። አንተ እግዚአብሔር ሆይ የእስራኤል ከተማን የመሰረትክ አንተ እግዚአብሔር ሆይ ወዱመ ላዕለ ሀገርከ ተከልከ ሐውልተ በእውነት ለሀገርህ ሐውልት ሰራህ። ሀገር የተባለች እመቤታችን ናት። ዳዊት ሀገር ብሎ ሰይሟታል። እና እሱ መጀመሪያ ሞቶ ለእኛ ሲል ተሰቃይቶ ሞት ደግሞ እመቤታችን ደግሞ የምትሞተው ለማለት ነው። ሐውልት ሰራ ይባላል። ሐውልት ማለት ደግሞ ድንጋይ ነው። እግዚአብሔር አምላክ ለመጀመሪያ ጊዜ በሚቀበልበት ጊዜ ድንጋይ ተቆ ነበር። ነገር ግን እየቆየ የተከብቶ እየተነሳ መሆኑን ለማመልከት ነው። መራተ መቃብረ እግዚአብሔር ዛባ መቅበርተ መቃብረ እግዚአብሔር መራተ መቃብረ እግዚአብሔር ዛባ መምና ለረጀል መራቱ እግዚአብሔር ቸልቲ ነውረይዮ ጊዜ ስመሪየባቲ መምና ለረጀል መራቱ እግዚአብሔር ቸልቲ ነውረይዮ ጊዜ ስመሪየባቲ ወለ መራቱ መቅበርተ ሰደዳ እግዚአብሔር ፊልቲ ቤተ ትንሣኤ እንተ ትሰቲ አጽመ ምውታን ወይነ አሐቲ ማርያም አይብዛቲ። እሺ ይህ ደግሞ ከገሃዱ ዓለም ከምንመለከተው ጋር ትንሽ ይመሳሰላል። አንዳንዱ ማለት ነው የተወሰነ አለሁ ብሎ ያው ጓደኛ ያገባና የተወሰነ በኋላ ምን ይላል ኖር አየሁ በማለት ይሰዳል ይባላል። እና ለመጀመሪያ ጊዜ እግዚአብሔር አምላክ ማለት ነው ያው ለእኛ ሲል ተቀብሮ በ3ኛ ዕለቱ የሚነሳ መሆኑን ፈታት ማለት መቃብሩን በ3ኛ ቀን ተወለ ማለት ነው። ተሴሰይ ወልድ ሐራሴ ትንሣኤ ገራይት እርገተ ምግበ ዘነቢያት ባዕላነ ሆቱ ለምልካም መስተገብራዊ ወሪት ዘምልካም ያትት ከመ ይክፉከ ሞት ኃይላዊ ወመሃይላዊ መቅበርት እምላይል እስመታ ዘዘ ምግብከ ስቅለት ተስከሴ ወልድ ሐራሴ ትንሣኤ ገራይት እርገተ ምግበ ዘነቢያት ባዕላነ ሆቱ ለምልካም መስተገብራዊ ወሪት ዘምልካም
ያትት ከመይፍሩከ ሞት ኃይላዊ ወመሃይላዊ ምድበት እምላይለ እስመታ አዘዘ ምግበከ ስግደት ነው። ይሄ ደግሞ እንግዲህ እግዚአብሔር ገበሬ ሆይ ተሴሰይ እርገት ምግብን ተሴሰይ ተመገብ እርገት ስቅለትን ተመገብ። ይሄ እርገት ማለት ምግብ ስቅለት ከላይ ታዝዞልሃልና ይሄ ማለት ምንድነው? ከላይ ታዝዞልሃልና ይባላል። ነገር ግን እግዚአብሔር አምላክ ደግሞ ከፍ ካለ ቦታ ላይ አንስተው መሰቀሉን ለማመልከት ነው። በብረቱ ጀዴን ደመና ነሳይ ኩናተ ሰራዊቲሁ አጠራ ሰራዊቲሁ ማአተ መስዋዕ ዘገራይ በአስዋራ አዝሪት መስዋዕተ ሰርጸ ምስሌሆሙ ለይነሱ ሃይማኖተ እንተ ገዳማ ሀብት እስራኤላውያን ወዘንተ ቀርነ ተናፍቆ ቀጥቀጠ ወሃተተ እርሻው ዘገየ አልዓዛርን ማን አስነሳው? ክርስቶስ ግን በማን ተነሳ? በራሱ። ገብቷችኋል አይደል? እነዚህ ከሙታን አስቀድሞ ተነሳ የሚያሰኙት ነገሮች እነዚህ ናቸው እንጂ ከሱ በፊት ብዙ ሙታን ተነስተዋል። እና አልዓዛር ተነስተዋል። ዮናስ ተነስተዋል። ዮናስ ማለት ይሄ ኤልያስ ያስነሳው ሙት ሕፃኑ ዮናስ የመበለቲቱ ልጅ ዮናስ ነብዩ ኤልያስ ያስነሳው ነው። እንደገና ደግሞ ወለተ ኢያኢሮስ ተነስታለች። ጴጥሮስ ያስነሳት ጣቢታ ተነስታለች። ብዙ የሞቱ ሙታን ተነስተዋል። ክርስቶስ ግን ከነዚህ ሁሉ ተለይቶ በአራት ነገር ከሌሎቹ ሙታን ስለሚለይ ክርስቶስ ከሁሉ አስቀድሞ ተነሳ የሚለው ሐዋርያው ይህንን ለመግለጽ ነው። ክርስቶስ ዛሬ እነሳለሁ አለ ይላል። ዛሬ እነሳለሁ አለ። ምን እላለሁ? ዛሬ እግዚአብሔር ይዜ ትነሳ ዛሬ እነሳለሁ ተነስቼም ዝም አለ ዋጌን ሎቱ ለዓለም ሁሉ ገልጣለሁ። ትንሣኤን በብርሃን እገልጻለሁ። ዓለም ያየኛል፣ ተነስቼ ያየኛል። በመቃብር ተቀብሬ እንደማልቀር ያውቃል። የሰቀሉኝ የቀበሩኝ ሁሉ ያዩኛል። በገሊላ እታያለሁ። ለሐዋርያት ንገሪያቸው አለና ተነስቶ ለፈለገችው ከመቃብሩ ላልተለየች ሰባት አጋንንት ላወጣላት ለማርያም መግደላዊት ከሁሉም አስቀድሞ ተነስቶ ተገልጦ ትንሣኤን ልጅና ለሐዋርያት ምን በያላት? ነገሬ አላት። ነገረች ለሐዋርያት። ትንሣኤውን ገለጠ። ክርስቶስ ተነሳ። የሚገርማችሁ ተነሳ ሲባል የክርስቶስ በስንት ቁልፍ መቃብሩ እንደተቆለፈ ታውቃላችሁ? በስንት ቁልፍ ነው የተቆለፈ? በሁለት ቁልፎች ነው የተቆለፈ። አይሁድ ሐዋርያት ሰርቀው ወስደው ተነሳ እንዳይሉን አሉና ከሰረቁ በኋላ ተነሳ ይላሉ ብለው በራሳቸው በትልቅ ቁልፍ ቆለፉት፣ አይሁድ ማለት ነው። ጲላጦስ ደግሞ እነዚህ ሰዎች ወስደው እሳት እንዳያቃጥሉብኛልና ጲላጦስ ደግሞ በማን ቁልፍ ቆለፈው? በራሱ ቁልፍ። አይሁድ መተው እንከፍታለን ቢሉ መቃብሩን በጲላጦስ ቁልፍ ስለተቆለፈ መክፈት ይቻላል? አይቻልም። ጲላጦስም ከፍታለሁ ቢል በአይሁድ ቁልፍ ስለተቆለፈ ይቻላል? ቁልፉ ከተለያየ ሰው እጅ ነበረ። ክርስቶስ ግን ወሰበረ ወቀጥቀጠ ዋተበት ወሰበረ ደጃፉን የተቆለፈውን የብረቱን መዝጊያ ቀጥቅጦ ሰባብሮ መግነዝ ክፈቱልኝ፣ መግነዝ ክፈቱልኝ፣ መቃብር ክፈቱልኝ ሳይል ከሌሎቹ ሙታን ተነስቶ ዛሬ ነብዩ እንደተናገረው ክርስቶስ ተነስቷል። ስለዚህ ሁላችንም ኦርቶዶክሳውያን የክርስቶስን ትንሣኤ እናከብራለን። ስናከብር ትንሣኤውን እያሰብን ነው። ደስ ብሎን እናከብራለን ማለት ነው። ዛሬ እነሳለሁ ይዜ የተነሳ ይቤ እግዚአብሔር ዛሬ እነሳለሁ አለ። ተነስቼም ሬስ መድኃኒት ዋግሄድ ቦቶ እገለጥላችኋለሁ፣ ለዓለም ሁሉ መድኃኒት እሆናለሁ፣ መድኃኒትነቴን እገልጻለሁ ብሎ በነቢዩ ቀድሞ እንደተናገረ አራቱ ወንጌላውያንም መነሳቱን ዘግበዋል፣ ጽፈዋል። ስለነበረን ጊዜ እግዚአብሔር አምላካችን ክብር ምስጋና ይግባው። ከብርሃነ ትንሣኤው እንዳደረሰን ደግሞ ለብርሃነ መስቀሉ እንዳደርሰን አምላካችን ቅዱስ ፈቃዱ ይሁንልን። መልካም በዓል ይሁንላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ትምህርትን ስለ እመቤታችን ሁሌ የምትባል አንዲት የግዕዝ መዝሙር ልዘምርላችሁ። ዜማ ናት። ሁላችሁም እችን ያዟት፣ ጻፏትና
ወትረ ድንግል ማርያም በሉ። ወትረ ድንግል ማርያም ወትረ ድንግል ማርያም ወትረ ድንግል ማርያም ክርስቶስ ተነሳ የምንለው ከመቤታችን በለበሰው ስጋ ነው። ክርስቶስ ከዚህ ላይ ተነሳ ስንል በማን ስጋ ስንል በወላዲተ አምላክ በመብርሃን በንጽሕተ ንጹሐን ስጋ ማለት ነው። እና እስቲ አንዴ ድገሟት፣ ሁሌም እችን ዘምሯት እስቲ በሏት። ቅዳሴ ላይ ተጽፎ እናገኘዋለን። እግዚአብሔር አምላካችን የእናቱን ቃለ ሕይወትን ያሰማልን። አሜን። አምላካችን ቅዱስ እግዚአብሔር ከዚህ በላይ የሚያገለግሉበትን ተከትሎ ቅዳሴውን ሁሉም አከናወነ። በመጨረሻም የቅዳሴው መጠናቀቅ ተከትሎ ሁሉም ተማሪ የቤተ ክርስቲያናችን ጌጦች ሊቃውንት በአንድ ሆነው ይፈስኩ ዘንድ ወደ ግቢው ተመሙ። የካፌው የፍሰካ ስነ ስርዓትም እንዲህ ባለና ለዓይን በሚማርክ መልኩ ተከናውኖ ዳግመኛ በበዓሉ ይገናኙ ዘንድ ተስፋቸውን ይዘው ወደ የማረፊያቸው ሄዱ። የቀጠሮም ሰዓት መድረስን ተከትሎ ከምሳ በኋላ የነበረው የበዓል መርሃ ግብር በግቢው ባሉት ካህናት ጸሎት በዲያቆናቱ ምስባክ ተጀመረ። በመርሃ ግብሩ ምዕመኑ በተቻለ አቅም ወደ ቤተሰብ በማሰብ የሚፈጠረውን መረበሽ ያስወግድ ዘንድ ኪነ ጥበባዊ ስራዎችን እያቀረበ ትምህርታዊና አዝናኝ የሆኑ አጫጭር ጽሑፎችን እያካተተ ተከናውኖ ዕለቱ በስሉስ ቅዱስ መታሰቢያ ቀን የዋለ በመሆኑ የጸበል ጸዲቅን
በጸሎት ያሳለፋቸውና ተአምሩ ገርሞኝ ነው ማመሰግነው አሉ። አባቴ የኤርትራ ባህር እኮ የዛኔ ባህር አልነበረም፣ አሁን ባህር ያለው የዛኔ ኩሬ ይባላል፣ ኩሬ ነበረ፣ ትንሽዬ ኩሬ ያለ ዝም አሉና በሌላ ጊዜ ያመሰግናሉ መጡና አባቱ ስለምን ያመሰግናሉ ብለው ጠየቁ። ያ ሁላ ህዝብ በዛች ኩሬ ማለፉ አስገርሞኝ ነው ማመሰግነው አሉ ይባላልና አባቶች በጣም በእውቀት የወሰኑና እኛ ከምንጠብቀው በላይ በተለይ እኛ አራዶች ብለን ከምናስብ ሶስተኛው ደግሞ መንበረ መንግስት እንደ ዙፋን የተዘረጋበት ሰማይ ነው። ሰባቱ አጽራሃ መስቀል የሚባሉት ጌታችን የመጨረሻ አንድ ግጥም አለ። አሁን ከዚህ በመቀጠል የማቀርብላችሁ ግጥም ብዙ መድረክ ይላል ርዕሱ። ዝምታ ወስብሐት ለእግዚአብሔር። ከሚዘጋጁ መርሃ ግብራት አንዱ የሆነው የጸሎተ ሐሙስ መርሃ ግብር ሲሆን ይሄው መርሃ ግብር በግቢው ኮረብታማ ስፍራ ባለና በተለምዶ የጸሎት ቦታ በሚባል ስፍራ ይከናወናል። ከመርሃ ግብሩ መድረስ ከሳምንታት በፊት አስቀድሞ መርሃ ግብሩ ላይ ለሚቀርበው ጉልባን የሚሆን ጥራጥሬ ግዢና ለቀማ እንዲሁም ስንዴውን የመፈተግ ሁናቴ በኮሚቴው አባላት አስተባባሪነት ለመንፈሳዊ አገልግሎት በቀኑ ወንድሞችና እህቶች እንዲህ ባለ መልኩ ተከናውኗል። በበዓሉ ዋዜማ ላይ ቀቀላው ተከናውኖ በዕለቱ ወደ ቦታው ተወስዶ በአማረና የታዳሚውን ቁጥር ከግምት ባስገባ ሁኔታ እንዲህ ተሰድሮ ላየ ዝማሬው በተመራቂ ተማሪዎች ተውቦ እንዲህ ሲቀርብ በባለቤቱ ፍቃድ ወንጌሉ ሲሰጥ ላየ ምክንያት ለአገልግሎቱ መሳካት ምን ያክል የእግዚአብሔር ፍቃድና ይሁንታ እንዳለ ያስረዳል። በዓሉን የራሳቸው የሆነ ትርጓሜ አላቸው። ለቤተ ክርስቲያን ሊቃውንተ ቤተ ክርስቲያን እንደሚያስተምሩ ከእሑድ አንስቶ እስከ እሑድ ድረስ ቤተ ክርስቲያን ከተከናወኑት ነገሮች ከተፈጸሙት ነገሮች አንጻር የራሷ የሆነ ትርጉም ከመጽሐፍ ቅዱስ አንጻር በየዕለቱ የሚከናወኑ ነገሮች አሉ። ቤተ ክርስቲያንም በቤተ ክርስቲያን የሚከናወኑት ጸሎትም በየዕለቱ የሚደረሱ የሚነገሩ የሚነበቡ ጸሎቶች አሉ። እያንዳንዱ ነገር ትርጉም አለው።
ተሻግሮ ነበር አይደለም እንዴ? ይሰማል? የትኛውን ባህር ተሻግሯል? የኤርትራን ባህር ተሻግሮ የኤርትራን ባህር ተሻግሮ በሚያልፉበት ጊዜ ምን አለ ሐዋርያው ቅዱስ ጳውሎስ? እስራኤላውያን የኤርትራን ባህር በተሻገሩበት ጊዜ እንደተጠመቁ እናውቅ ዘንድ እያለ ይገልጻል። እስራኤላውያን የኤርትራን ባህር ሲሻገሩ አንድ ሰው እንኳን ከባህሩ ውሃ በእግሩ አልተነካም። ማንኛውም ሰው ውሃ የነካው ሰው በደረቅ መሬት ላይ ተሻገሩ ነው የሚለው መጽሐፍ ቅዱስ ማለት ነው። ነገር ግን የኤርትራን ባህር በተሻገሩ ጊዜ እንደተጠመቁ የኤርትራን ባህር አንድም በጥምቀት ስለሚመሰል ኢየሱስ ክርስቶስ ዝቅ ብሎ በማጠቡ ሐዋርያትም እርስ በርሳቸው ለተናናሾቻቸው እንዲታዘዙ እነሱም ዝቅ ብሎ እንዲያጥቡ ከእነሱ የሚማሩትም ሰዎች ለወንድሞቻቸው እንዲገዙ እንዲታዘዙ ለማመልከት የዛሬው ቀን በበለጠ መልኩ ደግሞ በኋላ ትማሩታላችሁ። አሁን ከዚህ በመቀጠል ተመራቂ ተማሪዎቻችን Yeah.
የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ። ብዙ አይነት መከራ መስቀሉን የምናስብበት ሳምንት ነው። በተለየ ዛሬ ደግሞ ሕጽበተ እግርን ቀደም ፕሮግራም መሪውም እንደነገረን ብዙ በዓላትን ያዘለ ቀን ነው። ብዙ በዓላትን ያዘለ ቀን። እነዚህ ሁሉ ፍጻሜያቸውን ያገኙት ድምዳሜያቸውን ያገኙት በመስቀል ስለሆነ በብሉይ ኪዳን ላህም ለመስዋዕትነት ለኃጢአት መስዋዕትነት እንደሚቀርብ ሁሉ እርሱም በላህም ተመሰለ ለዓለም ሁሉ ኃጢአት ማስተሰሪያ ሆኗልና ገጸ ሰብእ ገጸ አንበሳም ታየ። በዱር ፈነቃቅሎ የተዘጋ ቤትን መውጣት የሚችል አንበሳ ማንም ሊይዘው ሊመክተው የማይችል አንበሳ ስለሆነ እርሱ ማለት የይሁዳ አንበሳ ስለሆነ የተዘጋን መቃብር ማንም ሊከፍተው የማይችል መቃብር ሳይከፍተው ወጣ። ስለዚህ በአንበሳ ገጽ መነሳቱ ትንሳኤው ተመሰለ። እርገቱን በንስር ተመሰለ። በሰማይ ሰማያት እንደሚበር ወደ ላይም ከፍ ብሎ እስከ ገነት ድረስ እንደሚሄድ ንስር ማለት ነው። እርሱም እርገቱን እንደዚህ በዳመናት ላይ ያደረገ በንስርም ገጽ ተመሰለ። እውነተኛው የክርስቶስ መንበር መስቀል ነውና በእውነት መስቀል ኪሩቡ ነው። መስቀል የእርሱ ጅን ነው፣ ቤዛችን ነው። እንደነርሱ ቢሆን እንደ እግዚአብሔር ፍርድ ቢሆን እኮ የመስቀል ሞት ጊዜ የዓለም ፍጻሜ ነበር። እግዚአብሔር በምህረቱ ለቀቀን እንጂ እግዚአብሔር በምህረቱ ተወን እንጂ። ይህንንም ለማሳየት በትንቢተ ሚክያስ በምዕራፍ 4 ላይ እንመለከታለን። ሚክያስ በምዕራፍ 4 ከቁጥር 4 ጀምሮ ተመልከቱ። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያስኩትን የባሪያዬን የሙሴን ሕግ አስቡ። ኖ ታላቅና የምታስፈራ የእግዚአብሔር ቀን ሳትመጣ የሰቢያውን ኤልያስን እልክላችኋለሁ። መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልጅ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። አይሁዶች ክርስቶስን ያለመቀበላቸው አንዱ ምክንያት ኤልያስ የት አለ እያሉ ኤልያስ የት አለ ወዴት አለ ኤልያስ እያሉ ለእርሱ ምጽአት አምሳያ ይሆን ዘንድ ኤልያስ ይመጣልና መድኃኒዓለም ኢየሱስ ክርስቶስ ግን ምን አላቸው? በእውነት ኤልያስ ይመጣል፣ ነገር ግን ኤልያስ መጥቷል አላቸው። በማርቆስ ምዕራፍ 1 ላይ ተመልከቱ። ኤልያስ የተባለ መጥምቀ መለኮት ቅዱስ ዮሐንስ ነው። በእርግጥ ኤልያስ ይመጣል፣ ነገር ግን ኤልያስ መጥቷል አላቸው። በኤልያስ መንገድ ይሄዳልና ኤልያስ ተባለ። ስለዚህ የምጽአቱ የመጀመሪያው አምሳያ የማን መምጣት ነው? የማን መምጣት ነው? የኤልያስ መምጣት። ኤልያስ መጥቷል። ለመስቀል ሞት ምጽአት ሊሆን እንደሚችል እንደነበረ በእግዚአብሔር ምሕረት ግን እንደተለወጠ የመጀመሪያው ምልክት ይሄ ነው። ሁለተኛው በትንቢተ ኢዮኤል ያለው ነው። መስላል ወደ ደም ይለወጣል። ክርስቶስ በመስቀል ላይ ሳለ ፀሐይ ምን ሆናለች? ጨልማለች። ሙታንም ከመቃብር ይነሳሉ። በዓሉን ለየት ከሚያደርጉት ነገሮች መካከል አንዱ የሆነው በግቢው ሊቃውንትና ዲያቆናት ለታዳሚው የተደረገው የአርአያነት እግረ ሕጽበት ቀልብን የሚስብና አስተምህሮ የሰፋ መሆኑ ነው። የሕጽበቱ መጠናቀቅ ተከትሎ የጉልባኑና ጸበሉ ስርጭት በተሳካ መልኩ እንዲህ ቀርቦ ሁሉም የበዓሉ ታዳሚ ከጸበሉ ተቋድሶ በመጨረሻዎቹ ጥቂት ደቂቃዎች በግቢው የኪነ ጥበብ አባላት ውስን መርሃ ግብር ቀርቦ በዓሉ በድምቀት እንደተጀመረ በድምቀት ፍጻሜውን አግኝቷል።
ቀድሞ የሰው ልጅ የሞት ሞትን ሞቶ እንዳይቀር ከዘላለማዊ ሞት ከዲያብሎስ ምርኮ ነፃ ይወጣ ዘንድ ጌታ አምላክ መድኃኒተ ዓለም ኢየሱስ ክርስቶስ በልዩ ሶስትነቱ ውስጥ ባለ አንድነቱ በክብር ዙፋኑ ሳለ ለጠፋው የሰው ልጅ ድህነት ከዘላለማዊ ሕይወት ተቆራርጦ እንዳይቀር እንደ መገናኛ ድልድይ ትሆን ዘንድ በአምላክ ሕሊና ታስባ የነበረች እሷ ከቅዱሳን ይልቅ የከበረች ከበለጡትና ከተመረጡት ሁሉ በልጣ የተመረጠች ቅድስተ ቅዱሳን ድንግል ማርያም ግንቦት 1 ቀን ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና ተወለደች። ይህንኑ የልደት በዓሏን ታዲያ በአማላጅነቷ በእናትነት ፍቅሯ ከለላ ስር ያለ ሁሉ ያከብረዋል። የሐዋሳ ዩኒቨርሲቲ ኦርቶዶክሳውያን ምዕመናንም እንዲሁ ይህን በዓል በታላቅ ድምቀት እንዲህ ባለ መልኩ አክብረውታል። መርሃ ግብሩ ከቀኑ 9 ሰዓት በግቢው ካህናት በጸሎት የተከፈተ ሲሆን የተዘጋጁት መርሃ ግብሮች ሰዓታቸውን ጠብቀው ይቀርቡ ጀመር። ምስባክ በዲያቆናት፣ ትምህርተ ወንጌል በተጋባዥ መምህራን፣ ወረብ በግቢ ጉባኤው የተመራቂ ተማሪዎች የቀረበ ሲሆን የወረቡ መጠናቀቅ ተከትሎ የንፍሮ ወደላው ስነ ስርዓት ተከናወነ። በመጨረሻም የግቢ ጉባኤው የኪነ ጥበብ ክፍላት የተዘጋጁበትን መርሃ ግብር አቅርበው በካህናቱ ስብሐት ወይም ምስጋና መርሃ ግብሩ ፍጻሜውን አገኘ። ዳግመኛ በዓመቱ ያድርሰን በሚል አንድምታ የሚሆነው የኢሳይያስ ወይም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ያለውን ቃል አንስተን እንነጋገራለን ለጥቂት ጊዜ። ታላቁ ነብይ ከአበይት ነቢያት አንዱ የሆነው ቁጥሩ ከአበይት ነቢያት አንዱ የሆነው እንደምታውቁት ነቢያት በሁለት ይከፈላሉ። የጽሑፍና የቃል ነቢያት በሚል ይከፈላሉ። የጽሑፍና የቃል ነቢያት። የጽሑፍ ነቢያት ደግሞ በሁለት ይከፈላሉ። አበይትና ምን በማባል ደቂቀ ነቢያት። ልብ አድርጉ። ነቢያት በስንት ይከፈላሉ? በሁለት። የጽሑፍና የቃል ነቢያት ይባላሉ። የጽሑፉን ደግሞ እያለ እነ ደርዲን እነ ብዙዎቹ እነዚህ ስተው 7ቱ የእመቤታችን ነገዶች ቀደም ብሎ የኢያቄም የቅድመ አያቶቹ ተመልከቱ እነ ቅስራ ድረስ ያሉ
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።